ሰላም እንዴት ናችሁ? እንኳን ወደ ዩቲዩብ ቻናል በሰላም መጣችሁ። በባለፈው ቪዲዮ ራስን ከማስተዋወቅ አንስቶ እስከ ቪዲዮቹን መስራት ምናምን ድረስ ሁሉም ነገር አንድ በእናንተ አስቀምጬ ነበር። ዛሬ ደግሞ በተጨማሪ ይሄ ቪዲዮ የሰራሁላችሁ ቪዲዮ ወይም ዩቲዩብ መስራት ያፈልጋችሁ ልጆች ከመጀመሪያ እስከ መጨረሻ አስፈላጊ የሆኑ ነገሮችን የእናንተንም ጥያቄ እየተቀበልኩ እኔም የሌላኛውን ሞኔታይዝ ያስደረኩትን ዩቲዩቦች ቅደም ተከተል መስራት ያለባችሁ ነገር እና ማስቀደም ያለባቸው ነገሮችን አብረን ለመስራት እና ያለው ነገር ግልጽ ለማድረግ እንደገና ደግሞ ሌሎቹ የደበቁትን ምስጢር አንድ በአንድ እያየን የኔ ዩቲዩብ ቻናል ደግሞ ከዚህ ቀጥሎ በምሰራ ቪዲዮ አንድ በአንድ ሪቪው እያደረግን እንዴት አድርጋችሁ መስራት እንዳለባችሁ ሃሽታግ እንዴት መጠቀም እንችል ታግ እንዴት እንደመጠቀም እንችል አንድ በደሉ ነገሮችን ተብትነን የምናይበት ዩቲዩብ ቻናል ይሆናል ማለት ነው። በድጋሚ እንኳን ዩቲዩብ ቻናል በሰላም መጣችሁ። ይህን ዩቲዩብ ቻናል ለእናንተም እንደሚለው ሳብስክራይብ፣ ላይክ፣ ደወል ምልክቱን ነክታችሁ ኦል ማድረጋችሁ እንዳትረሱ። በቀጣይ ደግሞ ሌላ ቪዲዮ ሰራ ሲሄ ቪዲዮቹ ቅደም ተከተል ከመቅረጽን በፊት ደግሞ ቻናል ክሬት ከማድረግ ምን አይነት ቻናል ደግሞ ማጭነት እንዳለው ስቴፕ ስቴፕ ማሳያችሁ ነው። ብዙ ቻናሎችን ሞክራለሁ። የሃይማኖት ቻናሎችን ሞክራለሁ። ቻናል ወደ 5000 ምናምን ሳብስክራይበር ያለው ዋቺንግ አወሩ ይሞላል። ተጨማሪ ደግሞ ይሄን ዩቲዩብ ቻናል ሁለተኛ ጊዜ የከፈትኩት ነው። ከዛ በመቀጠል ይሄኛው ከፍቼ ብዙ 1-4 ወር ካቆየሁ በኋላ ቪዲዮስ ፖስት አደርግ ይሄኛው ቪዲዮ 3 ፖስት አደርግ ሁለተኛ ቪዲዮ ነው ማለት ነው። ከዚህ በፊት የነበረው በቅርቡ የተለቀቀው አንድ ቪዲዮ ላይ ዩቲዩብ ቻናል አስፈላጊ የሆኑ ነገሮችን እና ማቴሪያሎችን እንደጋጋችሁ መጠቀም እንደምትችሉ በኋላ ላይ እንደምትመለከቱት ምንም ላይት የለውም ማለት ተጨማሪ ላይ የተጠቀምኩት ነገር የለም። እንደገና እንደምትመለከቱት ይሄኛው ማይክ ነው የምጠቀመው ሪከርድ አድርጉበት ራሱ ኖርማል የሆነ ስልክ ነው የምጠቀመው ማለት ነው። ምንም ጊዜ ሳትጠብቁ ባላችሁ ማቴሪያል እንዴት አድርጋችሁ መስራት እንደምትችሉ አንድ በአንድ ለእናንተ ማሳይ ይሆናል። ለዚህ አስፈላጊ ማቴሪያሎችን ስታንድ ወይም ስልካችሁን ማስቀመጥ የምትችሉበት ቀላል ስታንድ ብቻ ከገዛችሁ እና አንገዛም የምትሉ ከሆነ በእንጨት ሰርታችሁ ምስማር ወይም በስልካችሁን አስራችሁ የምታስቀምጡበት እንደዛ ነገሮች መጠቀም የምትችሉበትን መጠቀም ትችላላችሁ። ካልሆነ ደግሞ በተጨማሪ ሪንግ ገዝታችሁ ፒሲ ገዝታችሁ የተለያዩ ማቴሪያሎችን ገዝታችሁ መጠቀም ትችላላችሁ። ከዛ በለጠ ግን ገቢ ማድረግ የማትችሉበት አይነት ነገሮች ላይ ብዙ ኢንሴንቲቭ ወይም ብዙ ዋጋ በመክፈል እቃዎችን መግዛት አይጠበቅባችሁም። የመጀመሪያው ገቢ ጀነት እስከምታደርጉ ድረስ ያለችውን ነገር የመጀመሪያው ያለችውን ማቴሪያል ብቻ መጠቀም የሚሆነው ስለዚህ አካባቢ ለማግኘት የምትችልበት ማቴሪያሎችን ብቻ ብትጠቀሙ የሚል ምክር አለኝ ማለት ነው። ምክንያቱም እኔ ይሄን ሞኔታይዝ እስከማስደረግ ድረስ ይሄን ቻናል ገና ሞኔታይዝ አልሆነም። ያንን ሞኔታይዝ ስላደረኩኝ ነው ይሄን እንዲሰራ የሚያግፋፋ ማለት ነው። ሁለተኛ ቻናል እንደሆነ እንግዲህ መጀመሪያ ነግሬያችኋለሁ። ስለዚህ ይሄን ለመጠቀም ከእናንተ የሚጠበቀው ነገር ምንድነው? በቀላሉ አካባቢዎችን ለማግኘት የምንችልበትን ማቴሪያሎችን ብቻ ማድረግ ያለብን። ምክንያቱም ኮስት ኢፌክቲቭ ወይም ወጪ ማውጣት የምንችልበት መተካት ካልቻለን እንደ ኢንሴንቲቭ ሳይሆን ገቢ የምናገኝበት ወይም ማበረታቻ አይነት ነገር ምናምን ሳይሆን ገቢ ማግኘት የምንችልበት ነገር በቀጣይነት ሳይቋረጥ የምናገኝበት ነገር ስለሆነ የመጀመሪያው ከቻላችሁ ኢንቨስት አድርጋችሁ መስራት ካልሆነ ደግሞ መስራት ያለባችሁ እንዴት ነው? ሁሌ ማቴሪያሎች የመጀመሪያው ሞኔታይዝ እስከሚሆን ድረስ አስፈላጊ ሁኔታ ለላይቶችን መጠቀም ከላይት በዘለለ ደግሞ ኤዲት የምታደርጉበት የእናንተ ስልክ ቢያንስ ስማርትፎኑ ስቶሬጅ ከፍ ያለ መሆን አለበት። አሁን 128 ወይም 64 ነው መጠቀም ትችላላችሁ። ከዛ በዘለለ ደግሞ ካሜራ እንግዲህ እንደምትመለከቱት ስልክ ነው የምጠቀመው። ካሜራ እስከምትገዙ ድረስ የመጀመሪያው ኢንቨስት የምታደርጉበት ኳሊቲ ያላቸው ብቻ መስራት ከዛ ኤዲቲንግ ስቴፖችን በደንብ ማስተካከል ካፕካት መጠቀም ትችላላችሁ። ስልክ ላይ ከሆነ ፎቶ ከፍ ብሎ ደግሞ የተለያዩ ኢፌክቶች መጠቀም ከፈለጋችሁ ፒሲያችሁን መጠቀም ትችላላችሁ። ፒሲ የግድ ለመጠቀም የምትችሉ ስልካችሁን የተለያዩ ኢፌክቶችን ካፕካት መጠቀም እንችላለን። ይሄን ሁሉ ስቴፕ ቪዲዮዎችን በደንብ አብረን እያየን የምንቀጥልበት ይሆናል ማለት ነው። ይህ ቪዲዮ ደግሞ የምትሰሩበት እንትን ላይ አይዲያ መጀመሪያ ጀነሬት የምታደርገው የመጀመሪያው ቻናል ኔም ክሬት ከማድረግ ጀምሮ በራሳችሁ ስም ማድረግ ትችላላችሁ። አይደለም ካላችሁ ለወደፊት ሰፊ ካላችሁ ደግሞ የተለያዩ ሚዲያዎች ላይ ሼር ማድረግ ከፈለጋችሁ ቻናላችሁን በአሪፍ ሴት መስየም አለባችሁ ማለት ነው። ቻናላችሁን ከመረጣችሁ በኋላ የራሳችሁ ዲስክሪፕሽን ጀርባ ላይ መጻፍ ያለባችሁ አስፈላጊ ነገሮችን ማለት ትችላላችሁ። ከዛ በመቀጠል ደግሞ ቪዲዮ ለመስራት ስታስቡ ለምሳሌ ኤዱኬሽን ሊሆን ይችላል። እንደገና ኢንተርቴይንመንት የተለያዩ ሙዚቃዎችን ለሙዚቃ የምትጠቀሙት ሊሆን ይችላል። እንደገና ደግሞ ከዛ በዘለለ ኤዱኬሽን ማድረግ ከፈለጋችሁ የተለያዩ አስተማሪ ነገሮችን ፖስት ማድረግ የተለያዩ ኤግዚት ኤግዛሞችን የሚሰጡበትን የተለያዩ ጋር ፈተናዎችን ምናምን የሚሰጡበትን ማድረግ ትችላላችሁ። የጤና ነክ ነገር ከሆነ ደግሞ የጤና ዘርፍ ላይ የሚሰሩ ከሆነ የጤና ዘርፎችን መጀመሪያ ታይትል ሊኖሩት ይቀድማል ማለት ነው። እንደገና ፉትቦል ሊሆን ይችላል። የተለያዩ ነገሮችን ከመረጣችሁ በኋላ የዜና ሊሆን ይችላል።
እንደየቻናላችሁ ኮንተንት ሪስ መጠን እናንተ ደግሞ ፍላክቹዌት ሳታደርጉ ኮንቲኒስ መስራት አለባችሁ ማለት ነው። ኮንቲኒስ የማይሰራ ከሆነ ደግሞ ሌላ አድቫንቴጅ እየቀነሰ ስለሚሄድ ማለት ነው። እናንተ እንደዚህ አይነት ስቴፖችን የተጠቀማችሁ እናንተ መስራት ትችላላችሁ። ኒች መንገድ ነው የሚባለው። ኒች ለምሳሌ ይሄ ምንድነው ኤዱኬሽን ያለው ማለት ነው። ቴክ ሊሆን ይችላል። ቴክኖሎጂ ከሆነ ደግሞ ዴይ ቱ ዴይ የሚለቀቁ ነገሮችን ቴክኖሎጂ የሚገናኙ ነገሮችን ፖስት ማድረግ ነው። ከዛ በዘለ ደግሞ የጤና ዘርፍ ከሆነ የተለያዩ ጤና ጋር የሚገናኙ ነገሮችን ፖስት ማለት ትችላላችሁ። ከሳምንት 2 ቀን ምናምን በመቅጠር 2 ጊዜ ምናምን ፖስት ማለት ትችላላችሁ። ከዛ በዘለ ደግሞ የተለያዩ ኤዱኬሽን ማድረግ ከፈለጋችሁ ኤዱኬሽናችሁ እናንተ የምትማሩበት ትምህርት በደንብ ካወቃችሁ ከተረዳችሁ ያስተምራችሁ መቀጠል ትችላላችሁ። ከዛ በተጨማሪ ቻናል ዩቲዩብ ከመረጥን በኋላ ወደ ቪዲዮ መስራት ነው የምንገባው። ቪዲዮ ከምታደርጉበት ሰዓት ኖርማል እንደዚህ እንደነበር ካደረጋችሁ ከአፕሊካሽኑ በኋላ ደግሞ እሱ ቪዲዮ በደንብ ኤዲት ማድረግ ከዛ ታይትሉን መምረጥ ታይትል እንደዛ ቪዲዮ የሚሆን ታይትል መጀመሪያ ትመርጣላችሁ። ታምኔል ትሰራላችሁ። ቪዲዮ ኤዲት ታደርጋላችሁ። እና ሳታሸራርፉ ፖስት ማድረግ ብቻ ነው ማለት ነው። ቪዲዮ ፖስት ብታደርጉ ሰዓት ላይ ኮንስታንት የሆነ ሰዓት ያስፈልጋል። ኮንስታንት የሆነ ዴይ ያስፈልጋል። ለምሳሌ ከሳምንት 2 ጊዜ ፖስት የሚደረጉ ከሆነ ያው ለቀኑ ኮንስታንት መሆን አለበት የሚለቁ ቪዲዮ የሚለቁበት ማለት ነው። ከዛ በዚህ ላይ ደግሞ ከሰዓት አንፃር ስታይ ሰዓት ሻርፕ ማለት ሁሌ 12 ሰዓት ላይ ፖስት የሚደረግ ከሆነ ሁሌ 12 ሰዓት ላይ ፖስት መደረግ አለበት። ከዛ ከሳምንት 2 ጊዜ ከሆነ ሻርፕ 2 ጊዜ ሰኞና ሐሙስ ከሆነ ሰኞና ሐሙስ፣ ቅዳሜና ሮብ ከሆነ ቅዳሜና ሮብ ታደርጋላችሁ። ዴይሊ እንደ ችሎታችሁ ቢዚ ማትሆኑ ነው ከሆነ ሌላ ስራ ከሌላችሁ ደግሞ ከሳምንት 3 ሰዓት ማለት ትችላላችሁ። አይ ፌር የምትሉ ከሆነ ግን የወሰናችሁን ቀን ሳታቋርጡ ከሳምንት 2 ጊዜ ከሆነ ከሳምንት 2 ጊዜ አንድ ጊዜ ካላችሁ የሚመከረው ቶሎ ብሎ መልቀቅ ነው። ቶሎ ብላችሁ ቪዲዮ የምትለቁ ከሆነ ቶሎ ብሎ ቻናሉ የማደግ ነገር እና ሞኔታይዝ የሚሆን ኦፖርቹኒቲ ከፍተኛ ስለሆነ እንደሱ ማድረግ ትችላላችሁ ማለት ነው። ቪዲዮ ፖስት ስታደርጉ ፍሪኩዌንትሊ ሁሌ የእናንተ ልጅ መምረጥ አለባችሁ። ኤዱኬሽናል ከሆነ ኤዱኬሽናል ያለ የትኛው እድሜ ክልል ያለ ሰው ቪዲዮ መከታተል የሚችለው ነው ሰሌክት ማድረግ ይፈልጋል። እንዲህ ደግሞ ሞኔታይዝ የምትሆኑበት ኦፖርቹኒቲ ከፍ የሚለው ብዙ ተከታይ ስለምትኖረው ብቻ ስለሆነ ሞኔታይዝ የምትሆኑበት ኦፖርቹኒቲ ደግሞ ከፍ ሊያደርግ ይችላል። የእናንተ አመራር ማለት ነው። የእናንተ ቻናሉ ታይትል የሚገናኝ ነገሮችን የተለያዩ ቻት ጂፒቲዎችን ሰርች ማድረግ ወይ ሰርች ማድረግ እንደገና ጂሜል ኢሜጅ ጀነሬት ማድረግ ምናምን መስራት ትችላላችሁ። ከዛ በዘለለ ደግሞ ቪዲዮ ይሄን ሁሉ የተናገርኩትን አንድ ጋር ታይትል እንዴት አድርገን ቪዲዮ መምረጥ እንችላለን። ሃሽታግ እንዴት አድርገን መምረጥ እንችላለን። ታይትል የምንለው የቪዲዮ ርዕስ መጀመሪያ ላይ የጻፍኩት አይነት ማለት ነው። ታምብኔል ያልኳችሁ የመጀመሪያ ይሄ ቪዲዮ ከማለታችሁ በፊት ክሊክ አድርጋችሁ በገባችሁት ስክሪን ላይ የነበረው እንደ ፎቶ የተቀመጠ ነገር ነው። ዲስክሪፕሽን ማለት ከስር በደንብ የሚያብራራ ከታይትል ቀጥሎ ያለው በደንብ ስለዚህ ቪዲዮ የሚያብራራ ዲስክሪፕሽን አለ። ከዲስክሪፕሽን ቀጥሎ ሃሽታግ ሰርች የሚያደርግ ሃሽታጎች አጫጭሮች ለምሳሌ ሰርች የሚደረጉ አይነት ወርዶችን ሃሽታግ ከስር የምናስቀምጥበት ይሆናል። የተለያዩ ሊንኮች ማስቀመጥ ስትፈልጉ ደግሞ ከስር ከሃሽታግ ቀጥሎ ዲስክሪፕሽን ላይ ማስቀመጥ ትችላላችሁ። ሃሽታግ ዲስክሪፕሽን ታይትል እና ታምብኔል ክሬት ካደረጋችሁ በኋላ ሃሽታጉ ዲስክሪፕሽን ታይትል እና ታምብኔሉ የሚገናኝ መሆን አለበት። ለአንድ ሀሳብ የሚያብራራ መሆን አለበት። እሱን ካስተካከላችሁ በኋላ ቪዲዮን ታተዋጥ ማድረግ ነው። እንደ ቪዲዮ መጠን ከመልካችሁ በጣም ከፍ ስለሚል ይህን ደግሞ አንድ በአንድ ኤዲት ያደረኩ እንደገና ቪዲዮ ሪከርድ ማድረግ አንስተው ታይትል መመራረጥ ታምብኔል አሰራር ዲስክሪፕሽን እና ታይትሎቹ እንዴት አድርጋችሁ መስራት እንደምትችል ሃሽታግ ደግሞ እንዴት አድርጋችሁ ከቻት ጂፒቲ ከእናንተ ታይትል ጋር የሚገናኝ ሃሽታጎች እንዴት አድርገን ማውጣት እንደምንችል ሃሽታግ ላይ የሚገናኝ ደግሞ ዲስክሪፕሽኖች እንዴት አድርገን ከቻት ጂፒቲ ማውጣት እንደምንችል ስቴፖችን በቀጣይ ቪዲዮ ሰርቼ እናንተ ማለት ነው። በቀጣይ ቪዲዮ እስከምንገናኝ በሌላችሁ በሰላማችሁ ይብዛ። ይሄን ቪዲዮ ግን ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። የተለያዩ ጥያቄ ካላችሁ ደግሞ ዲስክሪፕሽን ላይ የቲክቶክ የቴሌግራም ሊንኩን ስለማስቀምጥ ሚስል ያለችውን ሊንክ ነክታችሁ ቴሌግራም ላይ የተለያዩ ነገሮችን ፖስት ማድረግ ነገር ስለሆነ መቃረብ ትችላላችሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ያላችሁ በሰላማችሁ ወደ ዮሐንስ ነኝ።